ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን እናታችን ቅድስት ድንግል ማርያም በያላችሁበት ተጠብቃችሁ እንዲሁም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደቱ በዓል እንኳን አደረሳችሁ። ገናም እየደረሰ ነው። ሙስሊም ወገኖቼን እህት ወንድሞቼንም ደግሞ አላህ ይጠብቃችሁ። እኔም ደህና ነኝ አለው። ቤተሰብ ሰሞኑን በብሩክና በሃይሚ ጉዳይ ግራ ግብትብትብት ብሎን ነበረ። የእውነት ግን ደግሞ ትላንትና አንድ ካየሁትና ከተረዳሁት አንጻር የሆነ ነገር ልበላችሁ ብዬ ነው የመጣሁት። ምንድነው መሰላችሁ? ትላንትና ኢየሩስ ራሷ መግቢያ ሰርታ ቪዲዮ ይዛ መግቢያ ሰርታ መጣች። እንግዲህ ይሄ ምን ይሉታል ቤተሰብ? አንድ ሰው በብሩክ ቤት እንግዲህ አልፈልግሽም፣ ጭራሹንም ካንቺ ጋራ ምንም አይነት ነገር የለንም፣ ድሮ ነበረን፣ አሁን ግን ምንም አይነት ነገር የለንም፣ ለምን ህይወቴን ትበጠብጭኛለሽ ምናምን ሲላት የነበረችን ሴት ማለት ነው። በሱ ቤት መግቢያ ሰርታ ቪዲዮ ይዛ ካሜራ ይዛ ያለበት ድረስ ስትሄድ ይሄን ምንን ያመለክታል ቤተሰብ? እነዚህ ልጆች የእውነት የኛን የዋህነትን የኛን ደግሞ መጨነቅ በቃ ንጹህ ልባችንን በደንብ አድርገው ገምተውታል፣ በደንብ አድርገው አይተውታል። እኔ ከተረዳሁት አንጻር ነው ወጥቼ የምናገረው። ምክንያቱም አንድ ጠላት የሆነ ሰው ህይወቱን በዚህ ደረጃ የበጠበጠበትን ሰው ማለት ነው እኔ ካሜራ ይዤ ወይ ደግሞ መግቢያ እንድትሰራ እንትን አልላትም። የእውነቴን እኮ ነው። ከፈለገች ለመፈመስ ከፈለገች ዩቲዩብ ለመክፈት ከፈለገች ማንኛውም ሰው አለ አይደለ? ዩቲዩብ እንደከፈቱላቸው ሁሉ እንደገና እየሄዱም እንደሚያበረታቱት ሁሉ እንደዛ እኮ መጀመሪያውኑ ቢያመጧት ወይ ደግሞ እሷን ብትመጣ እኮ ችግር የለብንም፣ እንቀበላለን አይደል እንዴ? ደግሞ እኛን ለዚህ ማን ብሎን? ግን በዚህ ልክ ሲያጃጅሉን፣ በዚህ ልክ ሞኝ ሲያደርጉን ማርያምን በጣም ነው የሚደብረው። እሺ እንዴ እንዴት ይሄማ በቃ ሆነ ብለው ተነጋግረው ስራ ብለው የያዙት ነገር ነው። በቃ እኔ የተረዳሁት አሁን ትላንትና ያንን ነው። ምክንያቱም በምን አይነት መንገድ ነው ኢየሩስ መግቢያ ሰርታ ካሜራ ይዛ ማለት ነው የምትሄደው? ካሜራ ማን ነው? እንትና ነው ቤኪ ነው አይደል እንዴ? በረከት ነው ካሜራ ማናቸው። ስለዚህ ያለበትን ሁሉ ታውቃለች። ሃይሚም እንደዛው፣ ማርያምን እንደዛው። እኛ የዋህነታችን ምንድነው? ከሚያለቅሰው ጋር እናለቅሳለን፣ ከሚያዝነው ጋር እናዝናለን፣ ማርያምን ከሚስቀው ጋር እንስቃለን። የሃይሚ አኳኋን የሃይሚ ሁኔታ ውስጤን እንዴት እኔ እውነት በቃ እንዴት እንደሰበረው እኔ ነኝ የማውቀው። መድኃኔዓለምን ነው የምላችሁ ቤተሰብ። እንደው የዕለቱ ዕለታ ማለት ነው። አሁን የሆነ ነገር አንድ ሰው ደርሶበት ሌሊት ላይ ራሱ እንቅልፍ ወስዶት ብንን ሲል ያ ነገር ትዝ ሲለው የሆነ ድንግጥ የሚለው ነገር የለም። እርግጠኛ ነኝ ሁላችንም እንደዛ ነው አይደለም የሚሰማን። እኔም የሃይሚን የዛን የሰማዋት ለታ ማለት ነው ልክ እንደሷ ባልሆንም የሷን ያህል እንኳን ባልሆንም በጣም ከእንቅልፌ እንኳን ባንዬ የመደንገጥ ደረጃ ላይ ደርሼ ነበር። የትላንትናው ግን በትክክል ድራማ ነው። በቃ እንዴት እያለማመዷት ነው። ትለማመድ ችግር የለብንም እኮ ግን እንደዚህ እኛንም እንትን እያስጨነቁን የኛን የዋህነታችን እያዩ ደግነታችንን እያዩ እንደዚህ ከሚመጡብን አበረታቱልን። ጥሩ ናት ጎበዝ ናት እኮ ቢባል እኮ እናበረታታለን አይደል እንዴ? እንደውም አንድ ነገር መናገር መፈልገው ማለት ነው ለቡታጅራ ሴቶች የእውነት እኔ አንዳንዴ እግዚአብሔር ይቅር ይበለኝና እንዲህ ቪዲዮ ላይ ወጥተው ሲርመጠመጡ የሆኑ በቃ ሴተኛ አዳሪ ነው እንደሚመስሉት። የእውነቴን እኮ ነው። ቤተሰብ ያለው ሰው እውነት ለራሱ እንኳን ክብር ባይጠነቀቅ ለቤተሰብ ክብር ይጠነቀቃሉ እኮ አይደል እንዴ? መንገድ ለመንገድ የሰው ባልን እየተከተሉ መርመጥመጥ ምንድን ነው ይሄ? እነዚህ ቤተሰብ አልባ ናቸው። የእውነት ቤተሰብ አልባ። ስለዚህ የሰው ወንድን የባለ ትዳር ላይ እየተንጠለጠሉ ከሚሮጡ ለእንደዚህ አይነት አይነቶቹ ለእንደዚህ አይነቶቹ ዩቲዩብ እየከፈቱ ወይ ደግሞ ሌላ ነገር ስራ ቢሰጧቸው ጥሩ ነው። ይሄ ሁሉ ለመፈመስ ክብሯን ዝቅ እያደረገች የቡታጅራ ሴት መቼም በእንደነዚህ አይነቶች ሴቶች ሁሉም ይሰደባሉ። የእውነት ስንት ጨዋ አለ እኮ ጌታን
እና ለነዚህ እንኳን እንደዚህ የሆነ መንገድ እንኳን ቢከፍቱላቸው በጣም ደስ ይለኛል የእውነትና በዚህ ልክ ግን እኛ ላይ መጫወት በዚህ ልክ ግን እኛን ማጭበርበር ማርያምን ይሄ ምንም ከማጭበርበርም አላሳንሰውም እኔ እንዴ ኢየሩስ በየትኛው መንገድ ነው መግቢያ ሰርታ ለብሩክ ቪዲዮ ሰርታ የምትሄደው በየትኛው መንገድ ነገሩ ውሸት ነው ለመፈመስ ነው እንደዚህ ያደረኩት ብለው በውስጥ ተነጋግረው ጨርሰው ነው እኛ ላይ የሚጫወቱት የእውነቴን እኮ ነው እኛ እኮ ምንም ችግር የለብንም ሰውንም ማሳደግ ደግሞ ለሰብስክራይብ ጌታን ደግሞ ለላይክ ምን ችግር አለው ይሄ ቁጭ ብዬ ስመለከታቸው እኮ እንደዚህ ባውራጣቴ ላይክ ጠቅ ማረጋት ነገር እኮ ናት ምንም የሚከብድ ነገር አንሸከመው ምን አንለው ይሄ ሁሉ ጨዋታ ከሚጫወቱብን በስነ ስርዓቱ አምጥተው አበረታቱልን ዩቲዩብ ከፍተንላታል ቢሉን እኮ በቃ እናደርገዋለን እኮ ግን አሞኙን የእውነት አሞኙን ሃይሚ ተከትላ ሄደች መጀመሪያ እንትና ሄደች ጠይቄ መጣው ተደውሎልኝ ሃይሚ ጠይቄ መጣው ተደውሎልኝ እንዴት ማለት ምን ማለት ነው ይሄማ በቃ ስራ ነው ጨዋታ ነው ጌታን ግን ቢሆንም ዝም ብለን እንመለከታቸዋለን ደግሞ መጨረሻ ላይ ማለት ነው የዲኤንኤን ውጤቱ የርግዝናው ምናምን አድበስብሰው እንደሚቀሩት ቱ ምን አለችኝ በሉ ጌታ